ዛሬ የመጣሁት ከመዲያሞቻችሁ ጋር እጅግ በጣም ልክ ያለፈ ቀልድ የምትቀለዱ እህቶቼ ከዚች አሁን ከማሳያችሁ እህቴ ብዙ ትማራላችሁ። እንዲሁም ደግሞ ከኔ ካለፈብኝ አንድ ታሪክ እነግራችኋለሁ። በአይኔ ካየሁት ከተመለከትኩት ማለት ነው። ብዙ ጊዜ ብዙዎቻችን አረቦች ፊት የሰጡን እየመሰለን፣ በተለይ ኮንትራት የምትመጡ አዲስ የምትመጡ እህቶቼ አረቦቻችሁ ፊት ሲሰጧችሁና ሲቃለዷችሁ እጅግ በጣም ልክ ያለፈ ቀልድ ትቃለድ ያላችሁ። ነገር ግን እነዛ የምትሰሩባቸው አረቦች ምን አይነት የበሽታ ኬዝ እንዳለባቸው፣ የልብ ኬዝ፣ ስኳር፣ ደም ግፊት እንዲሁም ደግሞ ልብ ድካም ያለባቸው ሊሆኑ ይችላሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ እጅግ በጣም የሚያሳዝን እና ባልጠበቃችሁት መንገድ ያልጠበቃችሁትን ህይወታችሁን አደጋ ላይ የሚጥሉ ነገሮችን ነው ይዤላችሁ የመጣሁት። ቪዲዮ እስከ መጨረሻው በማየት ላይክ እና ሼር ሰብስክራይብ አድርጉ። ላይክ ሸር ሰብስክራይብ ስታደርጉ፣ በተለይ ሸር ስታደርጉ ብዙ እህቶቻችን እንደዚህ የማያውቁ ከብዙ ጥፋትና ስህተት ስለሚማሩ ህይወታቸውን አደጋ ላይ ከመጣል ስለሚቆጠቡ ሸር አድርጉላቸው። አይቆጭም፣ ወይም ደግሞ የሚጎዳው ነገር የለም ማለት ነው። እንግዲህ እስኪ ይችን እህታችንን ሰምተናት እንምጣ። ምን እንዳለች፣ ምን እንደምትል፣ ምን እንደደረሰባት ከአረቧ ጋር እጅግ ልክ ያለፈ ቀልድ ስትቃለድ አረቢቱ ምን እንደሆነችባት አዳምጧል። ፋሚሊዎች በእናታቸው እኔ በቃ ጉድ ውስጥ ገብቻለሁ። ማዳሜ ጋር በጣም ነው የምንቀላለደው። የምር ሴጣን አንቀሽግሾኝ ከምሽቱ 9 ሰዓት ውሃ ጠማኝና ለመጠጣት ታች ወረድኩና ሁሌ እኔን ታስደነግጠኛለች። የምር ማዳሜ ለእኔ እንደ ቤተሰቦች እንደ እናቴ ናት። ከዛ ውሃ ለመጠጣት ወርቼ ማለት ነው ሲያስደነግጥ ወደቀች። የምሬን ነው። ሁሌ እኔን ስለምታስደነግጠኝ ብዬ ዛሬ በስደነግጣት ብዬ በስደነግጥ ወደቀችና እኔ እንጃ ፈንት በላች። ልጁን ልቀሰቅስ ብዬ ፎቅ መጥቼ የሆነ ያለሁት እንደዚህ አይነት የሆነ ክላስ መጥቼ ነው እያወራሁት ያለሁት ማለት ነው። ምናልባት ከጠፋውም በቃ ሞቻለሁ ማለት ነው። እኔ እንጃ እንደዚህ አይነት ሰው አይደሉም። ግን እናቱን እንደዚህ ያደረኩት እኔ እንደሆንኩ በካሜራ ካየ ሊገለኝ ይችላል። ብቻ እኔ እናቴ ለእናቴ ነው የምጨነቀው። አንድ ቀን እኔን ካላየች የምን ትሞትብኛለች እናቴ ነው እንግዲህ አስቡት። ይች ልጅ ከአረቧ ጋር እጅግ በጣም ትቃለዳለች፣ በጣም ትጫወታለች። አረቦቹ ጥሩ ሰዎች ናቸው ማለት ነው። ለምሳሌ ብዙ እህቶቻችን አረቦች እንደዚህ ፊት ሲሰጧችሁ፣ ሲቃለዷችሁ፣ ሲጫወቷችሁ ብዙ ጊዜ እናንተ የማታውቁት እነሱ ጋር የሆነ ኬዝ ይኖራል። እርግጥ እነሱም ክፋት አስበው ወይም ደግሞ መጥፎ ነገር አስበው ሊሆን አይችልም የሚቀርቧቸው የሚጫወቷችሁ ማለት ነው። ምክንያቱም ይህን ነገር እኔም ከዚህ በፊት አብራኝ ከምሰራ ወይም ደግሞ አንድ ቤት ውስጥ የእህትም የወንድም የእናት አባት ቤት የምንሰራ ሰዎች አለን አይደለ? እንደዛ እንሰራ ነበር ከዚህ በፊት በተደጋጋሚ ብዙ የጠለብ የመጣሁባቸው ሰዎች ቤተሰቦቻቸው ብዙ ሰራተኛ እንዳሏቸው እና ብዙ ጊዜ መገናኘት እድል እንዳለን ነግሬያቸው ነው። በተለይ ሐሙስ ሐሙስ ሲሆን የእናት አባት ቤት እንሰባሰባለን እና እዛ ቤት እንግዲህ አንዲት እህታችን ነበረች። ይመስለኛል ወደ ደቡብ ክልል ናት ልጅቷ። ብዙ አማርኛ አትችልም። ያች ልጅ ግን ምን ነበር የገጠማት መሰላችሁ? ልክ እንደዚች እህታችን ማለት ነው። ልጆቹን እንግዲህ ጥበቃ ተጠብቃለች፣ ልጆች ታጫውታለች እና አንደኛው ልጅ በተለይ በትኩረት እንድታጫውተው በትኩረት እንድትከታተለው ይፈልጋሉ። ምክንያቱም ልጁ ከሌሎቹ ልጆች የተለየ ኬዝ አለበት፣ በሽተኛ ነው ማለት ነው። ያኔ በሽተኛ ማለቱን ባልፈልገውም ግን የጤና ችግር አለበት እና ያንን የጤና ችግር ያለበትን ልጅ ጤንነቱ ምን እንደሚፈልግ ምን እንደማይፈልግ አልነገሯትም። ግን ከሌሎቹ በተሻለ እሱን መቆጣጠር እና እሱን መጠበቅ እንዳለባት አስጠንቅቀው ነግረዋታል። እና ልጅቷ ምንድን ነው የምታደርግ የነበረ በሰዓቱ ልክ እነዚህኞቹ ልጆች ከምታደርገው ይበልጥ ይሄኛው ልጅ ትንከባከብ ነበር ልጅቷ ማለት ነው። እንግዲህ ልጅቷ ልጁን ጠብቂ ተብላለች። በተለይ ደግሞ ይሄኛው ልጅ አትኩረት አድርገሽ ተከታታይ ተብላለች። እና ልጅቷ ምን ማድረግ እንዳለባት ምን ማድረግ እንደሌለባት ሲጫወቱ እንኳን ለይተው አልነገሯትም። ልጁ እንግዲህ የልብ ኬዝ አለበት እና በጣም ከተደሰተ እንዲሁም ደግሞ በጣም ከተጫወተ ከሮጠ ብቻ የሆነ ልብ ጋር የተያያዙ ነገሮችን የሚነኩ ነገሮችን ሲያደርግ ልቡ በጣም እንደሚመታና ልቡ መተንፈስ እንደማይችል እንደሚያፍነው አታውቅም። እና አንድ ጊዜ ሰዎቹ ሱቅ ሲሄዱ ልጁ ሲያለቅስባት ልጁን ታታልልና ታጫውትና ዝም ታስብለዋለች። ከዛ ያንን ልጅ እንግዲህ እያጫወተችው እየሳቀ ከአቅም በላይ ነው የሚስቀው ልጁ ማለት ነው።
ከአቅም በላይ ሲስቅ ልጁ እንግዲህ ገና ህፃን ልጅ ነው። ልጁ ብዙም ነፍስ አላወቀም። ታውቃላችሁ አረብ ልጆች 20-30 ዓመት ቢኖራቸው ራሱ ጅሎች ናቸው፣ ብዙም አያውቁም። ይሄ ልጅ እንግዲህ 8-7 ዓመት ቢሆነው ነው፣ ገና ልጅ ነው እና ስታጫውተው በጣም ይስቃል። በጣም የሆነ ልጅ ፍንዲቅ ብሎ የሚስቀው አለ አይደለ? እንደዛ ይስቃል። እና ልጁ ሲስቅ ግን እየሳቀ የሆነ ስስቁ ዲክም የምትሉት ነገር አለ አይደለ? እንደዛ እየሆነ ሄደ ልጁ ማለት ነው። እና ልጁ እየሳቀ ነው ብላ እሷ ዝም ብላ ታሳቀለ ታጫውተዋለች። እሱ ግን ልቡን እየቀመው ልቡን እየከዳው ነው እየሄደ የነበረው በሰዓቱ። ከዛ ልክ እሷ እያሳቀችው እየመሰላት እየተጫወተ እየመሰላት ልጁ እየሳቀ 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 ደከመባት ማለት ነው። ከዛ መሳቁ ወደ ማፈን ተቀየረባት። ትደነግጥና ምንድን ነው ያደረገችው? ሰዎቹ በካሜራ ያዩዋት ስለነበረ ሴትየዋ በካሜራ ትደውላለች። በካሜራ ትደውልና እትርኪ አልወለድ ትላታለች። ከዛ ልጅቷ ደግሞ ብዙም እንትን አረበኛ እንደዛ ፍታ ትጫትናትልም እትርኪ ወለድ ስትላት እንግዲህ ታይ ማለቷን አላወቀችም። እና ልጁን እያሳቀችው እያለ ከዛ ከጎረቤት ሴትየዋ ጎረቤት ስልክ ትደውልና ሂዳ ልጁን እፍትሄ ባባለቻት በሩን ከፈተችላት። ልጁን ስታየው ልጁ ደክሟል። እና ልጅቷ ብዙ አረበኛ አትችልም እንዳልኳችሁ። ሴትዮዋ በካሜራ ተከታትላት ስልኳ ላይ እንግዲህ ልጁ በሽተኛ ስለሆነ ስልኳ ላይ ተከታትላታለች፣ ታያታለች። ስለዚህ ትደውልና ልጁ ታይ በቃሽ እያለቻት እሷ እየተጫወተ ነው እንግዲህ ልጁን ጠብቂ፣ ልጁን አጫውች ያለቻት የመሰላ ዝም ብላ ታጫውታለች ማለት ነው። ጎረቤት እንዳጋጣሚ መጥቶ የቤቶቻው ጎረቤታቸው የእህትማማች ወንድማማች አንድ አካባቢ ናቸው እና መታ የወንድሙ ሚስት እህት መታ ስታየው ልጁ የለም ደክሟል ማለት ነው። እና ያው ይስቃል፣ ግን ሲቃ ይዞታል፣ ድካም ይዞታል ልጁ። በአስቸኳይ ሐኪም ቤት ይዘውት ሂደው ያ ልጅ ከእንደገና ኮማ ውስጥ አስገብተውት፣ ኮማ ውስጥ ማለት እንግዲህ መተንፈስ የማይችልበት ደረጃ ላይ ስለደረሰ እዛ ውስጥ ገብቶ ያ ልጅ ወደ ጤንነቱ ተመልሶ ከእንደገና ልጅቷን አድርገው አሰቃይተዋት ልጃችንን ልገሊ ነው ወይ ብለው፣ በኋላ ግን እሷ ብዙም አረበኛ ስለማትችል ከኛ ውስጥ አረበኛ የምትችል ልጅ ስለነበረች እኔም የዛን ሰዓት አዲስ ነኝና ያቺ ልጅ ተጠይቃ ለምንድን ነው እንደዚህ ያደረገችው ተብላ አስተርጉማላት። ልጅቷ እኔ ልጁን እያጫወኩት ነበር እና እየተጫወተ ነው እንደዚህ የሆነው ብላ ካሜራ ተከፍቶ ታይቶ ምንም እንዳላደረገችው እና በስነ ስርዓት እንትን ብለው ልጅቷን ካሜራ ስላለ በካሜራ ስላዩት ምንም ነገር ሳያደርጓት ልጁ ምን እንደሚፈልግና ምን እንደማይፈልግ በደንብ አስጠንቅቀው ነግረዋት ከዛ ወዲህ ልጁን በጥንቃቄ መያዝ ያጀመረች ማለት ነው። ስለዚህ ልጅ የምጠብቁ እህቶቼ ልጆቹ ምን አይነት ኬዝ አለባቸው? የሚወስዱ ክኒን አለ ወይ? ክኒን የሚወስዱስ ምንድን ነው ብላችሁ አረቦቻችሁን ጠይቋቸው። ለምክንያቱም ሲጫወቱም ሆነ ምንም ሲሉ ኬዝ ካለባቸው የሆነ ነገር ቢሆኑ ከእናንተ ራስ አይወርዱም ማለት ነው። በዚህ ጉዳይ እኔም በሽተኛ ልጅ ሲይዝ ስለነበረ ስለዛ በደንብ አድርጌ በቪዲዮ እሰራላችኋለሁ። እኔም የደረሰብኝ ነገር ስላለ ከዚህ በፊት ቀንጨብ አድርጌ ነግራችኋለሁኝ። እንግዲህ ዛሬ የመጣሁባት ይቺ ልጅ ሰምታችኋታል። አረቢቱ ጋር በደንብ ትቀላለዳለች፣ ትቀራረባለች። አረቢቱ ጋር እሷ አረቧም ታስደነግጣታለች፣ ሀበሻዋም ታስደነግጣታለች። እና በሰዓቱ የቀን ጎዶሎ ነው እና ሴትዮዋ ምን ችግር እንዳለባት አታውቅም። ደም ግፊት፣ ልብ ድካም እንዲሁም ደግሞ የስኳር እነዚህ በአንድ ጊዜ ፎቅ ወይም ደግሞ በአንድ ጊዜ ላይ ወጥተው ከአቅም በላይ ሆነው ህይወታቸውን አደጋ ላይ የሚጥሏቸው እጅግ በጣም ብዙ በሽታዎች አሉባቸው አረቦች። ለምሳሌ አሁን የምሰራባት ሴትዮ ስኳር አለባት፣ ልብ ዲስክ አለባት፣ ደም ግፊት አለባት፣ በጣም ብዙ በሽታ አለባት። እኔ አሁን አረቢን እንኳ ሳወራት የሆነ ነገር እንትስላት ቀስ ብዬ ነው፣ ምክንያቱም የሚያስደነግጣት ነገር አትፈልግም። ባለፈው የጓደኛዋ ባል ሲሞት በስልክ ነግረዋት እስከ 3 ቀን ድረስ ደሟም ስኳርም ዝብርርቅ ብሎ በስንት መከራ ነው የተመለሰላት፣ ደም ቅጣ ስለነበር ማለት ነው። ስለዚህ እንደዚህ አይነት ነገር ስላላባቸው ልክ ይቺ ልጅ እንግዲህ አስቡት፣ ውሃ ልትጠጣ ከፎቅ እየወረደች ከተኛችበት ተነስታ፣ አንዳንድ መኝታ ቤቶች አረቦቹ የሰራተኛ ምተኛ ፎቅ ነው የሚሆኑት እና እታች ውሃ ልትጠጣ ስትወረድ ሴትዮዋን ደረጃ ስር ታገኛታለች። ደረጃ ስር ስታገኛት ልክ ሁልጊዜ እንደሚጫወቱትና ሁልጊዜ እንደሚቃለዱ ታስደነግጣታለች። ስታስደነግጣት ትወድቃለች። ሴትዮዋ ትወድቅና ፌንት ትበላለች። ለካ ሴትዮዋ የልብ ኬዝ እና የደም ግፊት አለባት። በድንጋጤ እንግዲህ አስቡት፣ ሌሊት ነው
ሰው ተኝቷል። በዛ ሰዓት እንኳን ሰራተኛዋ ልታስብ ልጆቿ ተኝተውበት ባሉበት ሰዓት አስቡት እንግዲህ መታ በዛ ሌሊት ጤነኛ ሰው ቢሆንም ይደነግጣል፣ ይወድቃል እና ስታስደነግጣት ትወድቅባታለች። ስትወድቅባት ልጁ ጋር ትሄድና ልጁን ትቀሰቅሳለች። አስቡት ካሜራ ካለ እዛ ቤት ከተከፈተ እንግዲህ ምን እንደሚኮን አስቡት፣ ምን እንደሚደርስባት። ከዛ ልጁን ቀስቅሳ ሐኪም ቤት ይዘዋት ይሄዳሉ። አትናገርም፣ አትጋገርም፣ ምንም አትልም ብላ አልተነሳችም ብላ 2 ጊዜ 3 ጊዜ ቪዲዮ ሰርታለች። አሁን ይቺ ልጅ ምንድነው እንግዲህ ክፋት አስባ አይደለም ይሄን ነገር ያደረገችው። ግን አረቦቹ ክፋት አስባ አይደለም አይሉም። የሆነ ክፍተትና የሆነ ችግር ከመጣባችሁ ገመዱ እናንተ ጋር ነው የሚጠብቀው። ስለዚህ እባካችሁ እህቶች ከአረብ ልጆች ጋር የምትቃለዱ፣ ከአረብ መዳሞች ጋር የምትቃለዱ፣ ከአረብ ሰውዬ ወንዶች ጋር የምትቃለዱ እባካችሁ እናንተ የመጣችሁት ለስራና ለስራ ነው። ስራችሁን ስሩ፣ አለቀ። ስራችሁን ስሩ። ስራችሁን ሰርታችሁ ስጨርሱ ስልካችሁ ላይ የራሳችሁን ሰዓት አሳልፉ፣ ትርፍ ሰዓት ካላችሁ። እኔ ከአረቦች ጋር ቅርብ ብሎ ማውራት፣ ከአረቦች ጋር ይሄ አመጣው ወሰደው ጥብቅ ያለ ወሬ አልወድም። አሁን እዚህች ሴትዮ ብዙ ጊዜ እግሯን ሳሻት መንስራት እናወራለን። የምናወራው ግን ስለ ልጅ፣ ስለ እሷ ልጆች፣ ስለዚህ ነው እንጂ የሆነ ሌላ ነገር ጎርጉረን አናወራም። እና ጥንቃቄ አድርጉ። ከአረቦች ጋር ሲጀምር ከስራችሁ ባሻገር ከነሱ ጋር ቀርባችሁ መቃለድ፣ መላፋት፣ ይሄ ሌላ አጉል የሆነ ነገር ማድረግ ለእናንተም ጥሩ አይደለም። አንደኛ ትናቃላችሁ፣ ትደፈራላችሁ። ሁለተኛ እንደዚህ አይነት አደጋ ያለባችሁ ሰዎች ካሉ በእናንተ ባላሰባችሁት ነገር እንደዚህ ወጥመድ ውስጥ ትገባላችሁ። ለማንኛውም ይችን እህታችን እንግዲህ ፈጣሪ ሴትየዋን አድኖላት ከጉድ ያውጣት። ፈጣሪ እንግዲህ ሰዎቹን ቅን ሀሳቢ ያደርግላት፣ እሷንም ከጭንቀት ፈጣሪ ይገላግላት። እንደዚህ አይነት ኬዝ ያለባችሁ እህቶቼ፣ እንደዚህ አይነት ያለ ጨዋታ ምናምን የምትቃለዱ እህቶቼ እባካችሁን የሚመጣባችሁን ችግርና የሚመጣባችሁን መዘዝ እያወቃችሁ ወደፊቱን እያሰባችሁ ተጓዙ ለማለት እፈልጋለሁኝ። እንግዲህ ብዙ ጊዜ አረቦች በጣም ብዙ መድኃኒት ይጠቀማሉ። በጣም ብዙ በሽታ ያለባቸው ናቸው፣ ከህፃን እስከ አዋቂ ማለት ነው። ይሄ ነገር ደግሞ እኛ ሳናቀው እነሱን አደጋ ላይ እንጥልና ችግሩ ወደ እኛ ነው የሚዞረው። እና እህቶቼ ይህን ነገር ላችሁ ፈልጌ ነው። ጥንቃቄ አድርጉ። በቻላችሁት መጠን ራሳችሁን ከነሱ አርቁ። ስራችሁን ስሩ። ስራችሁን ሰርታችሁ ስትጨርሱ አርፋችሁ ወደ ክላሳችሁ ገብታችሁ ወይም ደግሞ ስልካችሁ ላይ ቁጭ ብላችሁ ጊዜያችሁን ግደሉ። እወዳችኋለሁ። ለዛሬ ያስኩት ቪዲዮ ይሄን ይመስል ነበረ። ጠቃሚ ቪዲዮ እንደሆነ ተስፋ አደርጋለሁኝ። ይጠቅማል ለብዙቶቻችን፣ በተለይ ቋንቋ ለማይችሉቶቻችን ይጠቅማቸዋል የምትሉ ከሆነ ሸር ማድረጋችሁን አትርሱ። እንዲሁም ላይክ እና ሰብስክራይብ አድርጉኝ። እወዳችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። በሰላም ለሀገራችን ያብቃል። ሁላችሁንም ወጥቶ ከመቅረት ይጠብቃችሁ፣ ይጠብቀን። ስደት ላይ ክፉ ያሳየን፣ ክፉ ያስነካን። ወዳችኋለሁ። ይህም በሸጋነት ነበርኩኝ። ፖዚቲቭን ላይክ፣ ሸር፣ ሰብስክራይብ አድርጉ። መልካም ጊዜ